በእኔ እድሜ ክልል ያሉ ሰዎች የሚቸገሩት እና የማይቸገሯቸው ነገሮች አሉ። የኛ እድሜ ትላልቅ ጥፋቶች አሏቸው። ትላልቅ ውሳኔዎች የምንወስንበት እድሜ ነው። የሀያዎቹ መጀመሪያ፣ ሀያዎቹ መጨረሻም፣ አንዳንዴም የሰላሳዎቹ መጀመሪያም ሊሆን ይችላል። እና እነዚህ የህይወት ጥፋቶች ወሳኝ መስለው ይታዩናል። መማር፣ ትምህርት መጨረስ፣ ማግባት፣ ለማግባት መንደርደር፣ ሲሆን መውለድም አለበት አይደል? እና እነዚህ ትላልቅ የህይወት ውሳኔዎች ናቸው፣ ትላልቅ የህይወት ጥፋቶች ናቸው። እና በዚህ እድሜ ስለሚገጥሙን፣ በዚህ እድሜ ስለምንጀምራቸው በጣም እንደ ዋና እናያቸዋለን። በጣም ያጠፉናል። እና መጽሐፉ ግን ሌላ ዋና አለው። መጽሐፍ ቅዱስ ሌላ ዋና አለው። መጽሐፍ ቅዱስ እንደሚያስተምረን ህይወት በዚህ እድሜ ክልል ውስጥ የሚገኙ ዋና ዋና ጉዳዮች ናቸው አይለንም። ትላልቅ ውሳኔዎች ይፈልጋሉ፣ አስቦ መወሰን ይፈልጋሉ፣ ምክር ይፈልጋሉ፣ ተግሳጽ ይፈልጋሉ። ግን መጽሐፉ በግልጽ ህይወት ክርስቶስ ነው ይላል። ህይወት ስለ ክርስቶስ ነው። ህይወት ክርስቶስ ነው። ህይወት ለክርስቶስ ነው። እና በእኔ እድሜ ያለን ሰዎች ይህንን እንረሳለን። ለምን? ወሳኝ የሚባሉ የህይወት ጥፋቶች ጋር ስለምንደርስ ህይወት በቃ እነሱ ይመስሉናል። እና እንደምናስበው ካልሆነ ምኑ ኖር ነው እንላለን። አይ ባልተፈጠረ እንላለን። ምን ይሄ ነው እንዴ እኔ ህይወት እያልን ዋና ያልሆኑ ጉዳዮችን በጣም ዋና የማድረግ ችግር ውስጥ እንገባለን። በአጭር ቃል ህይወት ኢየሱስን እየመሰሉ መኖር ነው። አስቀድሞም አዳም ወደ ምድር ሲመጣ የመጣበትን ያን ዓላማ ኢየሱስ ክርስቶስ አድሶ ያን በኩረ መልክ በሰው መልክ ሆኖ ሲመጣ የተሰጠን ያ ዓላማ ኢየሱስን መስሎ መኖር ነው። እና ተግዳሮታችን፣ ቻሌንጃችን ያን ዓላማ መርሳት ነው። እንግዲህ በቃ በብዙ ሌሎች ዋና በሆኑና በሚመስሉ ጉዳዮች ተጠምዶ ጌታን እየመሰሉ መኖር የምንረሳ ሰዎች እንሆናለን። እና ዛሬ ይህን የሚሰሙ ሀያዎች ውስጥ ያሉ ሰዎች ካሉ መጽሐፉን 2-3 ጊዜ ማንበብ እድሉን አግኝቻለሁ። እና ደጋግሞ እንዳነበበ ሰው ይህን ዋና ጉዳይ ያነሳል። ይሄ መጽሐፍ መንፈሳዊ ብስለት ብሎ በግልጽ ያስቀምጣል። ትርጉሙና ግቡ ኢየሱስን እየመሰሉ መኖር ነው ይላል መጽሐፉ። እና በዚህ የህይወት ጥፋቶች ላይ ያለን ሰዎች እነዛ የህይወት ጥፋቶች አይደሉም ህይወት ከሆኑም ኢየሱስን እንድንመስል ካገዙ ብቻ ነው።